ሀና አሮልን ለምላሴ እባክህን ጓደኛህን አስቆምልኝ፣ አባቴን መርዳት ያለብኝ እኔና እኔ ነኝ። ከዚህ በኋላ በአባቴ ጉዳይ እንዲገባ አልፈልግም ብላ ለምላሴ ነገረችው እንዳስጠነቀቅላትና ከዚህ በኋላ አንተ ብቻ ነህ የምትረዳኝ፣ ሌላ ሰው የሚረዳኝ የለም። እየደወለ ሁል ጊዜ ሙሉ ወጪውን እኔ እችላለሁ እያለ ነው ሲመስለኝ። አንተ ሲመስልህ አንድ ወንድ ለአንድ ሴት ያለምንም ምክንያት ይሄንን ሁላ ወጪ የሚያደርግ ይመስልሃልን? አለችው። ምላሴም ምን ሊፈልግ ይችላል? መርዳት ካለበት ይርዳሽ አይላት። እሷም እንዲረዳኝ በፍጹም አልፈልግም አስቆምልኝ አለችው። ሰላም ሰላም ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። እንግዲህ ሀንዬ ቆንጅየዋ ካይን ያውጣት ዛሬ ክፍል 10 ይዘን መተናል ማለት ነው። ክፍል 10 ሀንዬ እንግዲህ አሮል በር ላይ እሷ የምትወጣበት መንገድ ላይ ጠብቆ ሊያናግራት ፈልጎ ነበረ። እሷ ግን እባክህን ተወኝ፣ ለምንድን ነው እዚህ ምን እያደረክ ነው ስትለው እየጠበኩሽ ነው፣ አንቺን እየጠበኩ ነው፣ ምን ልሰራ እዚህ ትጠብቀኛለህ አለችው። እሱም አንቺን እየጠበቅኩ ነበረ፣ ለምንድን ነው የማታናግሪኝ? አባትሽን ልረዳቸው አስባለሁኝ። አባትሽ እንደታመሙና በጣም ሰራተኛ የሆንሽው ለአባትሽ ብለሽ እንደሆነ ከደሴም የመጣሽው ይሄ እንደሆነ ሰምቻለሁና አባትሽን እኔ ላሳከምልሽ እፈልጋለሁ አላት። እሷም እኔ ለአባቴ እርዳታ ማንም ሰው እንዲገባ አልፈልግም፣ አንተም ቢሆን እንድትገባ አልፈልግም። የሰው እርዳታ ብፈልግ ኖሮ የወሎ ሰው እኔን ይረዳኝ ነበረ። የወሎ ሰው ቸርና አዛኝ ነው፣ እኔን አባቴን የሚያሳክምልኝ ነበረ። ስለዚህ በአባቴ ጉዳይ ማንም ሰው እንዲገባብኝ ስለማልፈልግ ነው ብላ አመሰግናለሁ በል ደህና እምሽ ብላ ትታው ሄደች። ሀንዬ አባቷ ታመው ቀደም ብለው አገኘች። ትንሽ እያቃሰቱ ነበረ። አባቴ ምን ሆንክብኝ? እኔ አባት ምን ሆነብኝ ነው? ደህና አይደለም እኮ ሐኪም ቤት ይዤ ልሄድ እፈልጋለሁ እያለችው ነበረ። አባቷም ኧረ ደህና ነኝ ሀንዬ፣ ምንም አልሆንኩም፣ ትንሽ ብርዱ ነው። እንዴት ነው ዛሬ እኮ ፀሐይ ነው የዋለው፣ እንዴት ነው ብርድ ነው የምትለኝ? አባዬ ሐኪም ቤት እንሄድ ስትለው በቃ ጠዋት እንሄዳለን፣ አሁን እንኳን መሽቷል፣ ስለዚህ ጠዋት እንሄዳለን አሏት። እሺ ብላ ጠዋት ላይ እንሄድ፣ በቃ ስራ እንደማልገባ ደውዬ ልንገራቸው አለች ማለት ነው። ሀንዬ ስራ እንደማትገባ ደውላ ለምላሴ ነገረችው። እንግዲህ አሮን ከምላሴ ጋር ነበረ ሲሰማ በቃ በዛ ለመጠቀም ፈለገ። እንግዲህ የእንቅልፍ መድኃኒት ይሁን የምን መድኃኒት ለምላሴ ሰጥቶ በዛ ላይ ምላሴ በጣም ህመም አለበት፣ ሌላ ነገር መጠቀም የለበትም። ምን እንደሰጠው ባይታወቅም እንግዲህ የእንቅልፍ መድኃኒት ሰጥቶ ምላሴን ተኝቶ ከምላሴ ስልክ ቁጥር የሀናን ስልክ ቁጥር ከወሰደ በኋላ ሳሎን ቁጭ ብሎ ከመውሰዱ በፊት ሳሎን ሄዶ እባክሽን ዛሬ ላይ ዘና ማለት እንችላለን፣ ወጣ ብለን ምላሴ እኮ በጣም ተኝቷል፣ እንዴት ብዬ እናቴ ከወጣች ወደ ቤቱን ትቼ መውጣት አልፈለገም፣ ስለዚህ እኔ ልወጣ አልፈልግም አለችው። ኧረ እሱ ተኝቶ እኮ ምንም አይነት ነገር እያስታወሰ አይደለም፣ ስለዚህ እኛ እንውጣ፣ ምንም አያስታውስም ማለት እውነትና ብላ እንኳንም በቃ እንኳን እንሄድ ብለኸኝ እንደውም መውጣት እዚህ ቤት መቀመጥ ያስጠላኛል፣ እንውጣ አለችው። ከአሮን ጋላ ለመውጣት ጃኬት ምናምን ለለባበስ አላት። እሷም ልብስ ልቀይርና በቃ እንወጣለን አለችው። ቀስ ብሎ ወደ ምላሴ ክላስ ሄደና የምላሴን ኮድ ቁጥር ከከፈተ በኋላ የሀናን ስልክ ቁጥር ወሰደ። ቀስ ብሎ ወጣ ማለት ነው። ከእንግዲህ ምላሴ እህት ጋራ ወደ ውጭ ወጥተው ሰክረው ነበረ የመጡት። ሀንዬም ወደ ቤት ስትሄድ አሁንም ጠዋት ላይ ጠበቃት። እንዴት አደርክ? እዚህ ምን ትሰራለህ? አለችው። እዚህ ጋ አንቺን እየጠበቅኩ ነው። ለምንድን ነው የማትረጅኝ? እኔ ምንም ካንቺ ፈልጌ አይደለም፣ አባትሽን ልረዳቸው ፈልጋለሁ። እኔ ማንንም መርዳት አልፈልግም። ለምንድን ነው እዚህ የምትጠብቀኝ? አለችው ማለት ነው። ሀንዬ ከዛ በፊት አባቷን ወደ ሆስፒታል ወስዳ መርፌ ከተሰጠው በኋላ አባቷ ትንሽ ሻል አላቸው። ለምንድን ነው አባቴ እያመመህ የምትደብቀኝ? መደበቅ የለብህም። አዲስ አበባ እኮ የመጣ ነው በህመምህ ምክንያት ነው። ስለዚህ እኔም መደበቅ የለብህም አለችው። በመሀል እንግዲህ
አሮል በመሀል ደወለና ስልክ አነሳችው። አሮል መሆኑን አታውቅም ነበር። አሎ አለችው። ሰላም እንዴት ነሽ ሀኒ? ሰላም ነህ? እንዴት ነህ? እኔ አባትሽ እንዳመማቸውና አባትሽ ችግር ውስጥ እንደሆኑ ሰምቼ ነው። እባክሽን ልረዳሽ እፈልጋለሁ። ነይቶ መኪና ይዤ ልውሰድሽ አላት። እኔ የማንንም እርዳታ አልፈልግም። በአባቴ ጉዳይ የማንንም እርዳታ እንደማልፈልግ ደጋግሜ ነግሬያለሁ። ለምንድን ነው የማተወኝ? በአባቴ ጉዳይ የማንንም እርዳታ አልፈልግም። እኛ ጨርሰናል፣ እንመጣ ነው። ምንም የሚያሳስብህ ነገር የለም። አመሰግናለሁ፣ ቻው ብላ ዘጋችበት። እሱም አለ። በጣም ተናደደ። ሀንዬ አባቷን ቤት ካደረሰች በኋላ ወደ ስራ ተመለሰች እና ቆርቁራ ገባች። ከዛ በፊት ምላሴና እህቱ ቁጭ ብለው ርቦኛል፣ በጣም ርቦኛል፣ ምግብ ሀና የት ነው ያለችው ስትለው ሀና እኮ የለችም፣ አባቷን አሞባቸው ዛሬ አልመጣም። እንዴት ነው? እኔ ምን አገባኝ ስለ አባቷ? ሰውነት ይሰማሽ እንጂ አባቷን እኮ ነው ያመማቸው፣ ምን ሆነሽ ነው እያለን ተናገራት። እሷም እኔ ስለ አባቷ አይመለከተኝም፣ ምንም የሚመለከተኝ የእሷ አባት ታመሙና እኔ ረሃብ መሞት አለብኝ አለችው። በጣም ይገርማል። ለማንኛውም እኔ ምግብ ሰርቻለሁ፣ መብላት ትችያለሽ ብሎ ሄዶ ወደ ኪችን ሄዶ ምግብ አመጣላት። ያንን እየበላች ባለችበት ቅጽበት ከአሮን ጋር ያላችሁ ግንኙነት ምንድን ነው? ሰክራችሁ ስትመጡ እኮ አይቻችኋለሁ። ምንድን ነው ግንኙነታችሁ አላት። ምን ሊሆን ይችላል? ምንም አይነት ግንኙነት የለንም። ምን ሊሆን ይችላል? እያለች እየተንቀጠቀጠች ማውራት ጀመረች። ተደብቃችሁ የሆነ ነገር ከማድረግ በፊት መነጋገርና ማውራት ያለብን አይመስልሽም? ስለዚህ ሁሉንም ነገር ብትነግሪኝ እየተሻለ ነው አላት ምላሴ። እሷም ምንም አይነት ግንኙነት የለንም አለችው። እንዴት ምንም አይነት ግንኙነት የላችሁም? እንደዛ ማታ ሰክራችሁ እየገባችሁ ምንም አይነት ግንኙነት የለንም፣ ምንም ሳይኖራችሁ ነው በእንደዛ አይነት ስትመጡ የነበረው አላት። እሷም ይኸውልህ ምላሴ እኔ ለአሮል በጣም ጥሩ ስሜት አለኝ፣ በጣም ነው የምወደው። ስለዚህ ለሱ በጣም ስሜት አለኝ። በቃ ሁል ጊዜ በቃ እዚህ ሲመጣ አፍቅሬዋለሁኝ። በዛ ላይ ደግሞ የሀብታም ልጅ ነው፣ ያ ትልቅ ነገር ነው ለእኔ አለችው። እሱስ የሚወድሽ ይመስልሻል? እርግጠኛ አይደለሁም፣ ይመስለኛል፣ ግን እኔ ምንም እርግጠኛ አይደለሁም አለችው። እሱም በቃ ይመስለኛል ብሎ ነገር የለም። በዛ በሌሊት ሰክራችሁ ስትመጡ የሆነ ነገር ቢፈጠር ሴት እኮ ነሽ፣ በሴትነትሽ ልትጠቀሚና ልታስቢ ይገባሻል አላት። አትጨቅጭቀኝ፣ በቃ የምትጨቃጭቀኝ ከሆነ የሰራልኝ ምግብ ወርውሬው ነው የሚሄደው አለችው። እሱም በቃ ይቅርታ ብሏት ወደ ክላሱ ገባ። ሀንዬ መታ ቆርቆራ ለምላሴ እንዴት ነህ? እንኳስ ደህና ነሽ ወይ አላት። ሰላም ተባባሉ። እባክህን ጓደኛህን እንድታስቆምልኝ እፈልጋለሁኝ። አባትሽን ልርዳሽ እያለኝ ነው። ካንተ በላይ የሚረዳኝ የለም። እኔ አባቴን እርዳታ አልፈልግም፣ ማንም ሰው እንዲረዳው አልፈልግም ብላ በዚሁ ተቋጭ። ሳምንት እንገናኝ። ወዳችኋለሁ። በያላችሁበት ሰላማችሁ በዘት ይበልልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ ሁላችሁም።